ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ ይመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው ያክሊል ሄዶታ አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የሃይማኖት አባቶችና ሀደስንቄዎች በተገኙበት በዛሬው ዕለት በቀን 14 2017 ዓመተ ምህረት ኢትዮጵያን እንዴትና ግዛት የኛ ህዝብና የመንግስት ድርሻ ምንድነው መከላከያችን ፌደራል የጸጥታ ኃይላችን ፖሊሲዎችን በመናገዛቸው ጸረ ኢትዮጵያ የሆኑ ባንዳዎች ምን እንምከራቸው በሚል ርዕሰ ጉዳይ ላይ በጎህ ቴሌቪዥን ስቱዲዮ ውይይት ተካሂዷል በዛሬው ውይይትም መሰረተ ጉዳዮች የተዘረዘሩ ሲሆን ህዝብም ሆነ መንግስት ጎህ ቴሌቪዥን እንዲጠናከር ሙሉ ገዛና አድርግለት ሲሉ አንስተዋል በነገው ዕለትም ሙሉ ፕሮግራሙ በጎህ ቴሌቪዥንና ዩቲዩብ እንደሚለቀቅም ከወዲሁ እናሳውቃለን ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃዎች ምልክት መጽደቁ የተገለጸ ሲሆን ይህም ምልክት በዘንድሮ ዓመት ወደ ትግበራ እንደሚገባ በኢትዮጵያ የደረጃዎች ቦርድ አስታውቋል በኢትዮጵያ ደረጃዎች ኢንስቲትዩት የደረጃና ምልክት አስተዳደር መሪ ስራ አስፈጻሚ ኦሌያድ ሌንጮ የጸደቀው ምልክት ከውጪ ወደ ሀገር ውስጥ የሚገቡ ምርቶች የጥራት ደረጃውን ማሟላታቸው የሚገልጽ እንደሆነም ተናግረዋል ከዚህ ቀደም ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት እንደማይዙ የገለጹም ሲሆን ነጋዴው የውጭ ሀገር ምርቶችን ደረጃውን በተጠበቀ መልኩ መመረታቸውንና ጥራት ያላቸው ምርቶች የትኞቹ ናቸው የሚለውን ለመለየትና ለማወቅ አስቸጋሪ እንደሆነም ገልጸዋል አክለውም ማንኛውም ከውጪ ወደ ሀገር ውስጥ የሚገቡ ምርት የደረጃ መዘና ምልክት መያዝ ቢኖርባቸውም የደረጃ ምልክት ባለመኖሩ ምክንያት ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ምልክቱን ሳይዙ ይገቡ እንደነበር ተናግረዋል እነዚህ የገቢ ምርቶች ላይ ጥራታቸውን እንደሚረጋገጥ ገልጸው በመሆኑም የደረጃ ምልክት አለመኖሩ ትክክለኛ መስፈርት ያሟሉና ከደረጃ በታች ሆኑ የውጭ ሀገር ምርቶችን ለመለየት አስቸጋሪ እንደሆነም አስረድተዋል በመሆኑም ማንኛውም ሰው የደረጃ መስፈርቱን ያሟላ ምርቶች ላይ በቀላሉ የደረጃ ምልክቱን እንዲያስተውል ለመለየት አስቻይ ሁኔታ ለመፍጠር ያለመ ነው ሲሉ ተናግረዋል ከደረጃ በታች ሆኑ ምርቶችን ለመለየት እንዲያስችል ከሌሎች ሀገራት ተሞክሮ በመውሰድ ለገበያ በሚቀርቡ ምርቶች ደህንነታቸውና ጥራታቸው የተጠበቀ እንዲሆን እንዲሁም የደረጃ መስፈርቱ ያሟሉ ስለመሆናቸው ለመለየት የደረጃ መስፈርቱ ምልክት እንዲዘጋጅ ተደርጓልም ብለዋል በመጪዎቹ 10 ቀናት ዝናብ ሰጪ የሜትሮሎጂ ገጽታዎች በአብዛኞቹ የበልግ አብቃይ የሀገሪቱ አካባቢዎች ላይ ቀጣይነት እንደሚኖራቸው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ ኢንስቲትዩቱ በላከው መግለጫ በደቡብ ምዕራብ በምስራቅ እንዲሁም በስምጥ ሸለቆ አካባቢዎች የተሻለ ዝናብ ሰጪ የሜትሮሎጂ ገጽታዎች ይኖራቸዋልም ብለዋል በዚህም በበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ቀላል መጠን ያለው ዝናብ የሚያገኙ ሲሆን በውሃ አካላትና በአካባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት በደቡብና ደቡብ ምዕራብ የሀገሪቱ አካባቢዎች መካከለኛ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ በትንበያው ይፋ አድርጓል ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት የበልግ ዝናብ ተጠቃሚ አካባቢዎችን ጨምሮ የደቡብ ምዕራብና የምዕራብ እንዲሁም የሰሜን ምዕራብ የሀገሪቱ ቦታዎችን የሚሸፍን ቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ኢንስቲትዩቱ ገልጿል አልፎ አልፎ ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት በደቡብ ምስራቅና ደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓት ውስጥ እስከ 30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃ እንደሚጠቁምም አስታውቀዋል በኤፕሪል የሶስተኛው 10 ቀናት ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ በአፋር በሶማሌ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂቱ ስፍራዎች ላይ 40 ዲግሪ ሴልሺየስ በላይ እንደሚሆን የኢንስቲትዩቱ ትንበያ መረጃ ያመለክታል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያና የአፍሪካ ህብረት ኮሚሽን በአየር ንብረት ለውጥ ጉባኤ የአፍሪካ ድምጽ ጎልቶ እንዲሰማ በጋራ እንደሚሰሩ ገልጸዋል ሁለቱ ወገኖች በኢትዮጵያ የሚዘጋጀው ጉባኤ በስኬት ለማዘጋጀት ያከናወነ የሚገኘው ስራ የሚገመግም ስብሰባ አድርገዋል ስማቸው ታፈረ ዝርዝር አለው ኢትዮጵያና የአፍሪካ ህብረት ኮሚሽን በሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ የአህጉሪቱ ድምጽ ጎልቶ እንዲሰማ ለማድረግ በጋራ እንደሚሰሩ አስታውቀዋል ሁለቱ ወገኖች በኢትዮጵያ የሚዘጋጀውን ጉባኤ በስኬት ለማዘጋጀት ያከናወኑት የሚገኙትን ስራ የሚገመግም ስብሰባ አድርገዋል በውይይቱ ኢትዮጵያና ኮሚሽኑ ለጉባኤው ያደረጉት ያለውን ስትራቴጂካዊ ዝግጅት ላይ ሐሳቦችን ተለዋውጠዋል ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ለአህጉሪቱ የአየር ንብረት ለውጥ ፈተና
ፈተናዎችን ዘላቂ መፍትሄ የሚሰጥ ሁነት እንዲሆን አስፈላጊ ዝግጅት እየተደረገ እንደሚገኝ የፕላንና ልማት ሚኒስቴር መረጃ ያመለክታል። የኢትዮጵያ መንግስትና የአፍሪካ ህብረት ኮሚሽን በጉባኤው ትርጉም ያለው ውጤትና ለውጥ የሚፈጥር ውይይት እንደሚያካሂድ በጋራ እየሰሩ ይገኛሉም ተብሏል። ጉባኤው የአፍሪካ ድምጽ ጎልቶ እንዲሰማና የአየር ንብረት ለውጥ መከላከል የማይበገር አቅም መገንባትና ዘላቂ ልማትን የሚያረጋግጥ ስትራቴጂክ መቅረጽ የሚያስችል መድረክ መፍጠር ላይ ትኩረት ማድረጉንም የሚኒስትሩ ያሳያል። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ በመስከረም ወር 2018 ዓ.ም በአዲስ አበባ እንደሚደረግም ተገልጿል። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ ፍሰት የሚረብሹና መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳሰበ። ብሌን ተሾመ ዝርዝር አላት። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ ፍሰት የሚረብሹና መንገድን የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳስቧል። ህብረተሰቡ የጸጥታ አካላት የሚያስተላልፉትን ቅድመ ጥንቃቄ መልእክቶችን በአግባቡ እየተገበረ መሆኑን ተከትሎ በከተማ የወንጀል ድርጊት እየቀነሱ መምጣታቸውን ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዳሉት በከተማ የትንሳኤ በዓል ሰላማዊ ሁኔታ ተከብሯል ብለዋል። ቀላል ከሚባሉ የስርቆትና የማጭበርበር ድርጊቶች ውጪ በዓሉን ተከትሎ ውስብስብና ከባድ የወንጀል ድርጊት አለመፈጸማቸውን አመልክቷል። ለዚህ ደግሞ ህብረተሰቡ ከጸጥታ አካላት የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበሩ መሆኑን ጠቅሰዋል። ይሁንና በዓላትና ሰርግን ተከትሎ አንዳንድ አሽከርካሪዎች የመንገድ አጠቃቀማቸው ስርዓትን የተከተለ አለመሆኑን ኮማንደር ማርቆስ አመልክተው ይህም ሊታረም የሚገባ ድርጊት ነው ብለዋል። መጪውን የሰርግ ወራት ተከትሎ በከተማ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰቱን በሚያስተጓጉሉ አሽከርካሪዎች ላይ ተገቢውን የእርምት እርምጃ እንደሚወስድም ተናግሯል። የትንሳኤ በዓልን ተከትሎ ጠጥቶ ማሽከርከርን ለመቆጣጠር አደጋን ለመቀነስ ጥብቅ ቁጥጥር ሲደረግ እንደነበር አስታውሰው ከተፈቀደው የአልኮል መጠን በላይ የጠጡ 33 አሽከርካሪዎች ተጠያቂ መደረጋቸውን አመላክቷል። በቀጣይም ጠጥቶ ማሽከርከርን ለመከላከል የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ገልጸው አሽከርካሪዎች ከዚህ ድርጊት እንዲቆጠቡ አስገንዝበዋል። ፖሊስ የከተማዋን ሰላምና ጸጥታ በአስተማማኝ ሁኔታ ለማስጠበቅ ከህብረተሰቡ ጋር በቅርበት እየሰራ መሆኑን ጠቅሰው ህብረተሰቡ ትብብሩን የበለጠ እንዲያጠናክርም ጥሪ አቅርበዋል። ከውጪ በሐማስና እስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ገለጹ። ለጉዳዩ ቅርብ የሆነው ፍልስጤማዊ ባለስልጣን እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያራቀቁ መሆኑ ተገልጿል። የተኩስ አቁሙ ከ5 እስከ 7 ዓመታት የሚዘልቅ እንደሚሆንም ምንጩ ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉም ተብሏል። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልኡካን ወደ ካይሮ እንደሚሄድም ተገልጿል። ከዚህ ቀደም የተደረገው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸሟን ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር እንደሌለ ተገልጿል። የሐማስ የፖለቲካ ክንፍ ኃላፊ ሙሐመድ ዳርዊሽና ዋና ተደራዳሪው ካሊል አልሃያ በካይሮ ለድርድር እንደሚገኙም ተጠቁሟል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም